በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ ይቅርታ አድርጊላቸው። እንግዲህ ያለውን ነገር አጫውትሻለሁ ነው። እሺ ተነሱ። አንድ ባንድ አጫውትሻለሁ። ያየነውንም የሰማነውም ሐሰት ስለሆነ ማለት ነው። በእርግጥ አዝነሻል። እንነጋገራለን። እስኪ ለሁሉም ነገር ተነሱና፣ ግን አልጠበኩም። አባታችሁን ይዛችሁ መጣችሁ። እሺ ተነሱ። እሺ ከልብሽ ይቅር በያቸውና እሺ እኔ ብቻ አይደለሁምና ብዙ ህዝብ ነው ልቡ የተሰበረው። በእርግጥ ጠላት እንደተጠቀመብን አውቃለሁኝና እኔ ይቅር ብያቸዋለሁ። እኔን እስኪ ይቅር ብሎኝ አይደለ? እሺ ተነሱ ልጆች። መቼም ያው እውነቱን እያወቅን እንደዚህ ያደርጋሉ ብሎ ማለት ይከብዳል። ምክንያቱም እንዴት አድርጌ እንዳሳደግኳቸው እኔ ስለማቅ ማለት ነው። የሚመለከተን እኛን የሚጠብቅ ከኛ ብዙ ነገር የሚጠብቅ ህዝብም ስላለ ከፈጣሪ በታች እኔ ምህረት አድርጌያለሁ፣ ይቅር ብያለሁና የበለጠ ደግሞ ህዝቡንም ይቅርታ እንዲሉ በተንኮል የተሰራበት ነገር ነው። በቃ እንደዚህ አወኩኝ። ግን መልካም ስም ከመልካም ሽቶ ይበልጣል። ኢትዮጵያም ከኢትዮጵያም ውጭ ያላችሁ ዛሬ በልጆቼ ስም ከልብ እኔ ይቅርታ እናንተን ጠይቃለሁ። እናትም አይደለም ሲመጡ በጣም ደስ ብሎኛል። በጣም ደስ ብሎኛል። ግን የጠላት እጅ እንደሆነ አውቄያለሁ። ከኛም ከልጆቼም ከኔም የማይጠበቅ ነገር ሆኗል። በሰዓቱ እናት ነኝ። አስረውት ሳይተመታ ስባል በጣም ራሴን እስከመሳት ድረስ ደርሻለሁኝ። እናት የሆናችሁ ታውቁታላችሁና ጠላት የዘራው ዘር ነውና እግዚአብሔር ደግሞ ጣልቃ ገብቶ ከዛ ቤተሰብ እግዚአብሔር በሰላም አካላቸው ሳይጎዳ የሆነ ፓርታቸው አንድ ነገር ሳይሆን ሙሉ ሰው አድርጎ መልሶልኛል። በእኔም በልጆቼም ስም ይቅርታ ጠይቃቸዋለሁ። ይቅር በሉን። ሰላም የኛ ውድና የተከበራችሁ ቤተሰቦቻችን እንደምን ከረማችሁልን? እኔ ያለው እግዚአብሔር ይመስገን። እኛም አለን እግዚአብሔር ይመስገን። ጠፍተን ነበረ። ዛሬ ደግሞ በአዲስ ነገር መተናል ማለት ነው። የመጣነውም ተነግራችኋል ወይስ ልንገራችሁ? ያው ሁላችሁም እንደምታውቁት ከነ አላዛር ጋር የሆነ ነገር ውስጥ ገብተን ነበርና ማየውን ነገር ውስጥ ገብተን ነበር። በእርግጥ ዛሬ ሁሉንም ነገር ለእናታችን ስንልና እናንተም ማወቅ ስላለባችሁ ነው እንጂ ስለነሱ መልስ መስጠትም ከነሱ ጋር የተነካካ ቪዲዮም መስራት አንፈልግም ነበር። ለዛም ነው ይሄን ያክል ጊዜ የቆየ ነው እና ደግሞ እናታችንን በጣም አስቀይመናታል። ማስቀየም ብቻ አይደለም፣ በጣም ከኛ የማይጠበቁ ስራዎችን ሰርተናል። እናታችን እንደዚህ አላሳደገችንም። ምን ያህል እንዳዘነች ምን ያህል እንደከፋት መናገር አይጠበቅብንም። ምክንያቱም ታውቋታላችሁ በጣም ምን ያህል እናት እንዳለን፣ ምን ያህል ለሰው አሳቢ፣ ምን ያህል ብዙዎችን እንደምትረዳ እንደምታገዝ፣ ለራሷ ሳይኖራት ለሌሎች የምታደርግ እናት እና እኛን ደግሞ በምን ያህል ሁኔታ እንደምትወደን እንደምታከብረን፣ እንዴት እንደምትንከባከበና እንዴት እንደምታሳድገን የምታውቁት ነገር ነው። ነገር ግን እኛ ዛሬ እውነቱን ልንናገር አፈንግጠን ወጥተናል። ከሷ አስተዳደግ፣ ከሷ ሁኔታ፣ ከሷ ሁሉ ነገር ግን የሆነው ያው በእሊ ነው። በእሊ ነበር። በእሊ በጣም ጥፋት አጠፋን። በዛ ላይ ደግሞ በጣም ማየውን ድራማ ውስጥ ገብተን ነበር። በነገራችን ላይ አላዛር በጣም ድራማዊ ሰው ነው። ድራማ የሚያበዛ እናቱና አላዛር በጣም ድራማዊ ሰው ናቸው ከትንሱ በስተቀር። ትንሱ ምንም አታውቅም። በነገራችን ላይ እዚህ ጋር ስንመጣ ባለፈው ቪዲዮ እናንተንም ትንሱንም ነው አሁን ይቅርታ ልንጠይቅ የምንመጣውና እናትየው በጣም የሆነ እባብ ነገር ነች። እባብ ራሱ ከሷ ነው የሚቀነው። አላዛርም እንደዛው ማለት ነው። እና ከነሱ በቃ እኔና እሱ ወሰነ በቃ ከነሱ ጋር የተገናኘ ነገር መስራት የለብንም ብለን ያው አሁን ኦልሞስት 15 ቀን ያልፈናል ከተገናኘ እና እኛም እነሱን ጥለናቸው ወደ ሐዋሳ መተናል። ሐዋሳ ከመጣን በኋላ ግን ያው እሱም የራሱ ቤት አለው፣ እኔም የራሴ ቤት አለኝ። የኔን ደግሞ የድሮ ቤቴን ታውቀው ነበርም እናቴ እና ቤት ስለቀየርኩኝ አሁን አታውቅም። ባለፈው ቪዲዮውን አይታችሁታልና ቤት ስለቀየርኩኝ አላወቀችውም። እየፈለገችኝ ነው፣ ትደውላለች። በምን አፌ ላውራት፣ በምን አይኔ ሊያት በጣም ስለከበደኝና ዛሬ ደግሞ የትንሳኤ ነው ዛሬ የትንሳኤ ፋሲካ በዓል ስለሆነም እኛ እንደዚህ ሆነን መሄድ ስለከበደን
አባታችንን ጠርተነዋል ከሻሸመኔ ድረስ። እኛውን ያለነው ሐዋሳ ነው። ከሻሸመኔ ድረስ አባታችንን ጠርተነው ያው እሱም ሲደውል ነበር በተለያዩ ስልኮች የደወለ እኔ ለስራ መስሎኝ ሳነሳሱ ነው ምን ሆናችሁ ነው አናግሮኝ እስኪ ሲል እንደውም እሱን እንደ ሽማግሌ አውርተ ነው ለምን ከማዘር ጋር አያስታርቀንም የሚለውን ነገር አስበንበት እኔ እና እሱ ተመካክረን ያው ያውላችሁ እዚህ ቪዲዮ ላይ በፍጹም እኛና አላዛር በፍጹም መስራት አንፈልግም። ከዚህ በኋላ ጥላው ያለፈበት በምንም አይነት መልኩ ላገኘው ስለማልፈልግ ነው ይሄ ሁሉ ጊዜ ዝም ያልኩትኝ እና ያኔም የተሰራ ቪዲዮ አለ የሆነ የሱና እኔም ማይሆን ጥፋት ሰርቻለሁኝ የሱና የትንሱ ቪዲዮ አለ ፎቶ አለ የሆነ ሩም ውስጥ ምናምን የሆነ ፎቶ አለ ምናምን ብዬ ያሳየዋችሁ ቪዲዮ ፎቶ ነበርና ኤአይ ነው ውሸት ነው ምንም ያው ጅል ስለነበር ልጁ ታውቁታላችሁ ሄዶ እንደዛ ሲበጠበጥ ከዛም በኋላ እናትየው እንጂ ምን አይነት እኛ ጋር መጣ ያልሆነችው ነገር የለም እናትየው እግራችን ላይ እስከመውደቅ ድረስ ትንሱን ይጎዳታል። ልጄን አውቀዋለሁ በጣም መጥፎ ነው ጓደኛህ ነች ከሱ ሰው ታደጋት ስትለን ነበርና እሱም ደግሞ አልቻለም። እኔም ደግሞ እልህ ይዞኝ ነበር እሱን ማሰቃየት እልህ ነበረብኝ። ሴጣን ገብቶብኝ ነበር ይቅርታ አድርጉልኝና በጣም የሆነ በቃ የእልህ መንፈስ በጣም ውስጤን ተጠናውቶት ነበርና የዛ ሰዓት ማስበው እሱን መጉዳትና መጉዳት ብቻ ነው። እኔ እሱን የጎዳሁት መስሎኝ ትንሱን ነበር እየጎዳውኝ የነበረውና አሁን ላይ ነው እየታሰበን ያለው የምናደርገው ነገሮች እያደረግን የነበረው ነገሮች ከዛ በኋላ ከነሱ ከራቅን ከአንድ 5 ቀን በኋላ እኔና እሱ ተመካክረን ይራቅ ነው ከራቅን ከአንድ 5 ቀን በኋላ ምን እያደረግን እንደነበረ የሴት ልጅ ህይወት እያበላሸን እንደነበረ ተረዳን። ይሄ ሁሉ ነገር ያደረገችው እናትየው የሆነ እንትን አለባት መሰለኝ ይሆናል የማሳመን ኃይል አላት በጣም ስትመጣ በቃ አመናት እኮ እኛም አመናት። መጀመሪያ እንዴት እንደምጠላት ታውቃላችሁ። እሷንም በጣም ጠላችኋለሁ። ምክንያቱም ከትንሱ ጎን ነበር በጣም እየቆምኩ የነበሩት። ትንሱም እኔ እንደዛ ከሆንኩ በኋላ ሄዳ በእጀዞ ስታስፈታው እኔም ለያዘኝ ተናደርኩ። እናትየው ውስጥ የምታስጨመር ከእናትየው ጎን በቃ መቆም ጀመርኩ ግዴታ በቃ ምክንያቱም እኔ እንደዛ ዋጋ የከፈልኩኝ እሷ በእጀዞ ሄዳ እንደዛ ተደብድቤ እንደዛ እየሆንኩኝ እሷ ሄዳ ስታስፈታ እንዴ የኔ ነገር ምንም ካልሰማት ምን አገባኝ ብዬ ማየውን ልይ ውስጥ ገባው ምናምን። ከዛ በኋላ ደበረኝ በጣም ያ ሁሉ ነገር ቆም ብዬ ሳስብ እናቴ ምን ያህል ያዘነች እንደሆነ ሳስብ ከኔ ማይጠበ እኔ አድርጌ ማላቀውን ሆኜ ማላቀውን ነገር እዛ ሰው እንዴ የፈለገው ነገር በቃ በዚሁ ይለፍ ተብሎ እኮ ማለፍ ይቻላል። በጣም ግን አለ አይደለ እልህ መጥፎ ነገር ነው። በነገራችን ላይ እልህ መጋባት መጥፎ ያልሆነችውን ነች ከኔ ጋር እንደዚህ ሆናለች እሷ እንደዚህ ነች ብዬ በጣም በኮንፊደንስ እኮ ነው የማወራው እልህ ውስጥ ስላለው ማለት ነው ፍጥጥ ብዬ እኔም እጄ ደግሞ ያረኩትን ነገር አይታችኋል። አሁን ስለነሱ ራሱ ሳወራ በጣም በቃ በጣም ውስጤ ደስተኛ አይደለም። ግዴታ ግን የኛን ስም ማጥራት ስላለብን እውነታውን እናንተ ማወቅ ስላለባችሁ ከናንተም ይበልጥ ደግሞ እናንተ ታውቃላችሁ ችግር የለም ደግሞ ይቅርታ መጠየቅ አለብን። ግን ደግሞ ማዘራችን እስከዛሬ ድረስ ኦልሞስት 10 ቀን 15 ቀን ይሆናታል ስልክ እየደወለች በተለያየ ስልክ ስትጨነቅ በሰው እያስነገርን ነው ከደናንን ምናምን እያልን ነው። አይኗን እንኳን ለማየት ስለከበደን ዛሬ አባታችን ፋዘርን ጠርተነዋልና ስለነሱ ባናወራ ደስ ይለኛል። ከዚህ በላይ አይመጥኑም። እኛ አስተዳደጋችንም ላይፋችንም ታውቁናላችሁ አይደል? ምን አይነት አመለካከት እንዳለን ምን ያህል አካሄዳችን እየጠራ እንደሆነ በጣም ታውቁናላችሁ። እንደዚህ አይነት ሰዎች አይደለንም። እንደዚህ ስማችንን በክፉ ተነስቶ አያውቅም። ክፉዎችም አይደለንም። ሁሌም እኛን እንደምታደንቁን፣ እንደምትወዱን፣ እንደምታከብሩን እንደውም እና አላዛርን እኛ ከማወቃችን በፊት ያን እንትን ከማታችን በፊት አረ ምከሯት እናትየውን እንደዚህ አይነት እናትም አለች እናንተ እናት አረ እስቲ አሳዩዋት እናት እስከ ማለት ደርሳችኋል። እናል በጣም ሪስፔክት አላችሁ ለኛና ጠብቁንም አልሆንም እና ብቻ አሁን ከምንም በላይ እናንተንም ይቅርታ ማለት እንፈልጋለን። ያው ከኛ ማይጠበቅ ነገር ስላደረግን እኛን እንደዚህ ሳትጠብቁን እኛም በክፋት መንገድ ስለሄደን ይቅርታ ከኛ አይጠበቅም። ከዚህ በኋላ በመልካም ነገር ብቻ ነው የምታውቁን። በመልካምና በመልካም ነገር ብቻ ልክ እንደ ድሮ እዚህ በኋላ አሪፍ ነገሮችን ለማቅረብ እንሞክራለን። ይበልጥ ደግሞ አባታችን ከመጣ በኋላ ኦልሞስት ደርሻለሁ ብሎናል ቴክስት ላይ እና እሱ ከመጣ በኋላ ቪዲዮን እናስጀምረዋለን ማለት ነው። ከሱ ጋር ያለው ነገር አስተዋውቃችኋለሁ። ፋዘር ቫይዚ በኔና በሱ ነው የወጣው ላይክ ሰውነት በሱ ፌስ ምናምን በኔ ለነገሩ ሲመጣ ታዩታላችሁ። ከመጣ በኋላ እናንተም ኮሜንት ላይ እስቲ ገብታችሁ ማንን ይበልጥ ማንን ይመስላል
ሙሄን ወይስ ፈገግታን ይመስላል ብላችሁ ኮሜንት ላይ አስቀምጡልን። በጣም ነው የምንወዳችሁ። ውስጣችሁን አውቀዋለሁ፣ ውስጣችሁን በጣም ነው የማውቀው። ይቅርታ ልብ እንዳላችሁ አውቃለሁና በድፍረት የመጣሁትም እናንተ ጋር ለዛ ነውና እንጠብቀው አይደል? እሱ እንግዲህ እናታችን በጣም አዝናለች። ይቅርታ ለማለት ቾክያለሁ። በዛ ላይም ደግሞ ፈርቻለሁ አለ አይደል? በምን አይነት አይን ታየኝ ይሆን? እንደዛ እንደምታውቋት በጣም የዋና ምስኪን እናት ነው ያለ። ቀን ጠብቀን ነው ደግሞ የመጣ ነው ዛሬ። ይሄ ትንሳኤ በዓል ነው። ይሄን በማሰብ እሷ ብቻዋን ነች፣ ከፍቷታል። ስለዚህ እኛን ስታይ ደስተኛም ትሆናለችም ደብሯትም አልገን ያው እናት ስለሆነች ይቅር ትለናለች። ያው እናት እንደማጨከን ታውቃላችሁ። እኛ ግን ያው ከብዶ ነው ይቅርታ ምንላት። ፋዘር ይምጣና ደግሞ ፋዘር አስታራቂ ይሆናል። ያው እኛ እንደ ልጅ ፈርተናል። ስለዚህ ፋዘር ይምጣና ከፋዘር ጋር ደግሞ ያለውን ነገር እንቀጥልላችኋለን። እንወዳችኋለን። ፋዘር ይምጣ። የኔ አባት ፋዘርዬው እንዴት ነው? ሰላም ነው? ሰላም ማለት ተስፋና ምን ማለት ነው? እኛ ትንሽ ከማዘር ጋር ትንሽ ተጋጭተናል። መጋጨት ስለ እኛን ያጠፋ ነውና ያው ነገሩን አንተ በደንብ ታውቀዋለህ። እየደወልክልኝም ስትቆጣኝ ነበር። ዛሬ በዓል እንደመሆኑ መጠንም ማሚን ቤት ውስጥ ብቻዋን ነች። እንዳይደብራት በሚልም አንተም ደግሞ ልክ እንደ አባትም ተቆጥተህንም ቢሆን እንደ ሽማግሌ መሀላችን ላይ ሆነ ቢሆን እንድታስታርቀን ነበር እና የጠራነ ያው ታውቃለህ ሁሉንም ነገር እና በዚህ አጋጣሚ ሰው ልናስተዋውቅህ ነው። ቤተሰቦቻችን ዩቲዩብ ላይ ያሉ ብዙ ተመልካቾች አሉ። እነሱን በመጀመሪያ ሰላም ተደነልና ፋዘራችን ነው ባይዘው ያው ማንን ይመስላል? ሰላም በላቸው። ሰላም በቃ ይበቃል። ስምህን ንገራቸው። ካሳሁን ምትኩ እባላለሁ። የኔ ሙሉ ስም እስማኤል ካሳሁን ነው። መሀባ ካሳሁን። እንግዲህ ካሳሁን እሱ ነው። ትንሹ ነብዩ ካሳሁን። ታናሽ ወንድማችን እንደዛ ነው። ስለዚህ እንዴት ነው መንገዱ ምናምን? አሪፍ ነው። ያው ትራንስፖርት እጥረት አለ በዓል ስለነበር ቤንዚን እንትን ስላለ እንዲያውም በጣም ፈጥኜ የመጣሁት አሁን እሷም ስለተቀየመቻችሁ ነው። ስለዚህ ይህን ነገር ደግሞ እንደማታደርጉትም እርግጠኛ ስለነበርኩ ነው ተማምኜ ነው እንጂ እንደሷ መቀየም አቅቶኝ አይደለም። ይሄ ደግሞ እንዴት እንዳሳደግኳችሁ ስለማቅ ይህንን ታሳቢ በማድረግ ነው ፈጥኜ የመጣሁት። አሁን ወደ እሷ ማምራት እንችላለን? ወደ እሷ እንሄድና አታውቅም እንደምንመጣ አታውቅም። ደውለታ መደወል የለብንም ነው ቀድሜ ሄደው ነው አንድ ላይ እንገባና ምን አይነት ፊሊንግ እንዳላት በዛው እናያለን። እኛው በሷ ፊት ማውራት በጣም ከብዶናል። ያው ከአንተም ጋር ያወራንበት ምክንያት እሱ እንደ ልጅ ያው ልጅ ይቅርታ ሲል ያምርበታል። ግን እኛ በሰራነው ስራ በጣም ስለከፋንም ስላዘንም እንደ አባት አንተም ደግሞ እንደ ባል እሷም እንደ ሚስት ስታወሩ እሺ ትላለች። ወዲያው የመመለስ እንትን አላትና በአንተ ፊት ራሱ የመቆሙን እድል ያገኘ ነው እየደወልክ ስለምታወራን ነው ችግር የለም ብለህ ስላመጣ። እሷ ደግሞ አትችልም እንደዚህ እንደ ወንድ ቆፍጠን ብላ ማውራት አትችልም። ወዲያው ነው የምትከፈው የምታዝኑ ምናምን ታለቅሳለች። ወዲያው ልቧ ስብር ይላል። እኔ የዛ ጊዜ እነዛ ሰዎች ጋር በተደበደብኩ ሰዓት የሆነ ነገር በሆንኩ ሰዓት እሷ በጣም አለቀሰች። ልጄን ገደሉብኝ ያለች ራሷን በጣም እንትን ያለች ነበርና ከዛ በኋላ ያለው ነገር ብዙ አላወራንም። ደህና ነኝ ምናምን ብቻ ብያት ከዛ በኋላ ብዙ አላወራንም። ምክንያቱም ከዛ በኋላ ከኔ ማጠብቀው ነገር ብዙ ነገር ስታይ እናንተ ስትል በጣም ደንግጣለች፣ ከፍቷታል ምናምን በጣም አዝናለችና ለዛ ነው እኔ ደፍሬ መቆም ያልቻልኩት። ስለዚህ አንተ በእኛ ቦታ ሆነ ይቅርታ እንድትለን እንድታወራልን ነው። እኛ አፍ የለንም ለዛ ነው እንድታወራልን። ነገሩ እውነት ስለሚመስል ልክ ነው። ስለዚህ መሄድ ይችላል ነው በቃ እንግባና ታወራለን። ሰፈሯን ያለ ነው ባይዘው እዛው አካባቢ ነው ያለ ነው። ስለዚህ ወይኔ ብዙ ሰው ነው ሲደውል የነበረው በሷ ጊዜ እናታችሁን እንደዚህ ያርጋችሁ እናንተ እያሉ እንኳን አደረሳችሁ። እንዴ እንኳን አደረሰ። ዛሬ ከየት መጣ? ካለሁበት ነው። አደረሰ። ሰላም ነው ወይ? እንኳን አደረሰ ለፋሲካ በዓል። ብቻ አይደለም ግን ሰው አለ ከኔ ጋር እንግዳ አለ። ማን አለ?
እንግዶች አሉ ታያቸዋለሽ። አስገባቸው ታዲያ አንተ እንዴት ትገባለህ? እሺ ፈቃደኛ ነሽ? እንግዶች አዳዲስ ናቸው። ጥሩ ይቅርታ አድርጊላቸው። እንግዲህ ያለውን ነገር አጫውትሻለሁ። አንድ ባንድ አጫውትሻለሁ። ያየነውንም የሰማነውም ሀሰት ስለሆነ ማለት ነው። በእርግጥ አዝነሻል። እሺ ተነሱና እንነጋገራለን። ተነሱ። ይቅር ብያቸዋለሁ። ከኔ የበለጠ ደግሞ የሰማይ አምላክ እግዚአብሔር ያሳደጋችሁ አምላካችሁ እሱ ይቅር ይበላችሁ። ከኔ የበለጠ ፈጣሪና ያሳዘናችሁትና መስቀድማችሁ ፈጣሪ ምህረት እንዲያደርግላችሁ እሱን ነው ወደ እሱ ነው ንስሐ መግባት። እኔ በጣም ነው ልብ ያዘነ። ዛሬ ግን ያው ሁሉም ነገር እንደምታስበው እንነጋገራለን። እስኪ ለሁሉም ነገር ተነሱና፣ ግን አልጠበኩም። ያው አባታችሁን ይዛችሁ መጣችሁ። እሺ ተነሱ። እሺ ከልብሽ ይቅር በያቸውና እሺ እኔ ብቻ አይደለሁምና ብዙ ህዝብ ነው ልቡ የተሰበረው። በእርግጥ ጠላት እንደተጠቀመብን አውቃለሁኝና እኔ ይቅር ብያቸዋለሁ። እኔን እስኪ ይቅር ብሎኝ አይደለ? እሺ ተነሱ ልጆች ተነሱ። አመሰግናለሁ። ይቅርታ ስላደረግሽላቸው በጣም ደስ ብሎኛል። ከልቤ በጣም አመሰግናለሁ። በጣም ይገርማል። መቼም ያው እውነቱን እያወቅን እንደዚህ ያደርጋሉ ብሎ ማለት ይከብዳል። ምክንያቱም እንዴት አድርጌ እንዳሳደግኳቸው ስለማውቅ ማለት ነው። ሄዶ ስለ ወደ ኋላ ብመለስ እያንዳንዱን አውቃታለሁ። ግን በጣም እኔም አዝኜ ነበር፣ ላፊ አዝኜ ነበር። ነገሮች በስልክ እየተወያየን ያለውን ነገር በግልጽ ስመለከት ነገር እንደዛ ነበር። በጣም ነው ልብ ያዘነው። እኔ ብቻ አይደለሁም፣ ብዙ ህዝብ ነው ልቡ የተሰበረው እና በመልካምነት በደግነት በፍቅር የሚያቀን ህዝብ ነው ልቡ የተሰበረው። ምን እንደገባ ባላውቅም በጣም ልቤ ተሰብሮ አዝኖ እኔ ሊሄድ በምነሳበት ሰዓት ባየነው ነገር እኔ እሄዳለሁ አንቺ እዚህ ሁኚ ብሎኝ ፈገግታ ነበር የላኩትና ከሄደ በኋላ በስልክም ላገኝ አልቻልኩም። ከሌላ ሰው ነው መረጃ የሰማሁት። ማይሆን ነገር ውስጥ ገብቷል። የኔ ልጆች ናቸው አይደሉም እስከምን ደረጃ ድረስ ነውና በቃ በፈጣሪ ፊት ጌታ ሆይ ለቤት ለይተ እንዳሳደግካቸው አውቃለሁ። እንዴት እንደዚህ አይነት ውስጥ ሊገቡ ቻሉ? ከህፃንነታቸው አንስቶ ለአቅመ አዳም እስከሚደርሱ ድረስ ሻሸመኔ ከተማ ውስጥ ታውቃለህ፣ ቀበሌ ውስጥም ስብሰባም በሚኖርበት ሰዓት ተመልከቱ የመድኃኒት ልጆች፣ ተመልከቱ የካሱ ልጆች። እንግዲህ በዛ አስቀያሚ ሰፈር ውስጥ ብዙ ዱርዬ በሞላበት አካባቢ እነሱ ነበሩ እንደ ምሳሌ ተደርጎ። የበለጠ ደግሞ ጌታ ደግሞ ለራሱ ለያቸውና የበለጠ ነበረ እና በምን አይነት ነገር እንደተነደፉ ባላውቅም የማይሆን ነገር ውስጥ ገብተው አረጋግቶ እሱን ይዘው ይመጣል ብዬ ያልኩትም እሱም በእልህኝነት ተሞልቶ ሳይ ያለኝ አማራጭ ይሄ ነው ብዬም ላንተም አልደወልኩም። ምን ያንተውን እንዴት እንደሰማ ካላውቅም ግን እቺን ቀን እጠብቃታለሁ። ዛሬ አሁን እንደ ሰው በዓል ነው። የተደፋ ዳቦ እንኳን አልተቆረጠም፣ ምግብም ቀርቧል። ዝም ብዬ በቃ ጌታ ሆይ ከማን ጋር ነው? ትንሹ ብቻ ነው ከኔ ጋር ያለው፣ ሁለቱ የሉ። ቢያንስ አሁን ወደ 2 ወር ሊሞላቸው ነው። ደህንነታቸውን ነው እየሰማ ያለሁትና እኔ እንዴት ሆነም ወደ አንተ እንደመጡ እስኪ ምን እንደተፈጠረ ባቅና የሚመለከተን እኛን የሚጠብቅ ከኛ ብዙ ነገር የሚጠብቅ ህዝብም ስላለ
ከፈጣሪ በታች እኔ ምህረት አድርጌያለሁ ይቅር ብያለሁና የበለጠ ደግሞ ህዝቡንም ይቅርታ እንዲሉ ኬዙስ ምንድን ነው የሚለውን ብሰማ። ኪኒቶ ራሱ እንትን አላልንም፣ አልጠጣንም፣ በዓል ነው ታርደዋል፣ ምንም አላልንም። እና እስኪ መጀመሪያ እንነጋገርና ወደ ምግብ እናልፋለን። እንግዲህ መተህ አታውቅም በእንደዚህ አይነት ነገር። የፈገግታ ሰርግ ቀን ነው መተክ ፕሮግራሙን አካሂደ ካድረክ ሄድከውና ዛሬ ደግሞ ከ2 ወር በኋላ እነሱን ይዘህ መጥተሃል። ያው ሌላ ማንም የላቸውም ከፈጣሪ በታች አንተ ጋር ነው የመጡት፣ ሌላ ጋር አልሄዱም። እንኳንም ሌላ ቦታ አልሄዱ። ደስ ብሎኛል አንተን ይዘው መምጣታቸው። እስኪ ያለውን ነገር ቢያስረዱኝ፣ በምን አይነት ሁኔታ እዛ ውስጥ ሊገባ ቻለ? እሱስ ታናሽየው ሄዶ ወንድሙ ምን አይነት ነገር ውስጥ እንደገባ አረጋግጦ አይቶ አሰላስሎ ለእኔ ነግሮ መፍትሄ ስለምንድን ነው ልንወስድ ያልቻልነው? እነዚህን ሰዎች በምን አይነት ኬዝ ሊቀርብ ሊነጋገሩ ቻሉ? አንድ ነገር አስባለሁ። ሚዲያ ማለት አገር ህዝብ ነው። ትልቅ ህዝብ አለን የሚያከብረን የሚወደን እና ለብዙ ነገር የሚጠብቀን እና አንዳንድ ጊዜ አለፍ ስላ ያለውኝና መልካም ያልሆነን ነገር እሰማለሁ። በቅርብ ጊዜ አንድ ቪዲዮ እሱ ትንሽ ከባለቤቱ ጋራ ትንሽ ገጨት ብለው እኔ ጋር መጥቶ እሱን መትቼ እሷን አባብዬ ተለቆ ነበረና በጣም ሚዲያ ሃይ ወጥቶ ነበረ። በጣም ብዙ ሰውና ይታወቀኛል ክፉ ዘር ሊዘራባቸው እንደገባ ጠላት አውቃለሁ። እኔ ልጆቼ የሴትም የወንድም ጓደኛ የላቸውም። ጓደኛቸውም ሚስጥረኛቸውም እኔ ለነሱ እነሱ ለኔ ነው። እና ይሄ እኔ ጓደኛ ነው ብሎ ቤቴ ይዘው የመጡት አንድም ቀን የለም እስከዛሬ እስከማውቅ። ስለዚህ እኔ ትልቁም ደግሞ ይሄ እንዲህ አይነት ነገር እንደማያደርግ አውቃለሁ። እኔ እንደውም አባ አንተ ማግባት አለብህ ስለው አንቺን ምን ላይ አድርሰን እኛ እኮ ካገባን እቤታችንን ነው የምናስበው፣ ትዳራችንን ነው የምናስበው። ስለዚህ መጀመሪያ አንቺን ማሳረፍ አለብኝ፣ አንቺ ስታርፊን ወደ ትዳር የምገባው ነው የሚለው። ፈገግታን በግድ ነው እኔ ነኝ የገፋፋሁት ከሚሰራው ከሚዲያው አንጻር የተነሳ በቃ አግባብዬ በግድ የገፋፋሁት እኔ ነኝ። ስለዚህ ለምን እንደዚህ አይነት ነገር ሰምቼ ከልጅነቱ አንስቶ እስከዛሬ ሰምቼ ማላውቀው ነገር ሰማ። በቃ የጠላትም እጅ እንደሆነ አውቃለሁ። በእርግጥ እግዚአብሔር አይደለም ጠላት ነው። እግዚአብሔር በእነሱ ላይ ያቀደው ትልቅ እቅድ አለ። አሁን ትልቅ ይቅርታ፣ ትልቅ አገልግሎት፣ የምክር አገልግሎት እንደሚያስፈልጋቸው ነው። ቀጥይ። ለዚህ እስኪ በምን አይነት ኬዝ ነው እንደዚህ የሆነውን ከነሱ ብሰማ ይሻለኛል የራሴን ብቻ ከምናገር። ያው ወራቶችን አስቆጥሬያለሁ በትምህርት ለፈተና ላይ ያንን በእነዚህ ሁኔታ ስር ትንሱ ጓደኛ የነበረች ጓደኛ ስለሽ ከጓደኛት ያለፈ ምንም ነገር የለም። ያው ትምህርት ፈተና አንዳንድ አሳይመንቶችን መቀባበል እንጂ ሌላ ይናል የዘለለ ዲፔንት ነው። በዛ አጋጣሚ እሷ በጣም ያው ለሴት ልጅ ከማዘን የተነሳ እናቴ ሴት ነች እና ለሴት ልጅ በጣም አዝናለሁ እና በጣም የተጎዳች እንዳለ በጣም ልክ ስላሉ ትምህርቷን ለማቆም ጫፍ ላይ እንደደረሰች ነገሮች ሁሉ ከበዳት ምናምን ስታወራኝ ምናምን በቃ እሺ እኔ በምችለው ከጎንሽ ሆናለሁ እንደ ጓደኛ አለው ችግር የለም ብዬ እንደ ጓደኛ ነበር ከእሷ ጋር። ከዛ ስለላ አሁን ፍቅረኛ አይነች እሷ እንደዚህ ነች ምናምን እሱ በህሊ የገባሁበት ነገር ነው። በህሊ የገባሁት ማለት በዱርዮች እሱ ካስመጣኝ በኋላ አሳሰር ነው። በቃ ከዚህ የዘለለ ሌላ ነገር ውስጥ መግባት የለብንም በሚል አሰብኩና አሳሰርኩት። ከታሰረ በኋላ በነጋታው ሄዳ እሱ አስፈታችሁ እንዴ እንደዚህ መስዋዕትነት የከፈልኩላት እኔ እንደዛ ተደብድቤ እንደዚህ ሆኜ እንዴት አስፈታችሁ? በጣም ተያይዤ እሱ እንደውም በጣም ተናደደ። ከዛ በኋላ ከተመታው በኋላ ነው እሱ የመጣው። በጣም ደንግጦ ወንድሜ ምናምን ብሎ በጣም እንደውም አለቀውም ገለዋለሁ እያለ ነበርና ያለውን ነገር በሰላማዊ መንገድ መጨረስ እንዳለብን እነሱ ተስማማን። አውራው ምናምን በሰላማዊ መንገድ ለመጨረስ ከተስማማን በኋላ እሷ በእጀ ዙሪያ ሄዳ ስታስፈታው እሱ ምን ሊያዘው የመጣበት ዓላማ እኔን አረጋግቶ ሰላም መሆኔን አይቶ በቃ እዛ ነገሮችን ጨርሰን እኔና እሱ ወደ ቤት ሊያመጣኝ እኔ ደህና እንደሆንኩ አንቺን ታይ ፊት ለፊት ሊያቆመኝ ነው ሀሳቡ። ግን
እዛ እንደዛ ሲሆን ሲያይ ወንድሜ እንደዚህ ሆኖ እንዴት ተደብድቦ እንዲህ ሆኖ አንቺ እንዴት ደስተኛለሽ ብሎ ተናዶ እሱ ምን ውስጥ ገባ፣ እኔም ደግሞ ሌላ ልውስ ገባው። አንድ እናትየውም ይቅርታ እንደዚህ ብላ መታግራችን ላይ ስትወርቅ ምናምን አላ እናት ስላለን እሺ በቃ እኛ በምንችለው እንረዳሻለን። እናትየው የሆነ አስማት ይኑርባት አላውቅም፣ አመናት በቃ አይደል አንቺ እንደምናምንሽ የሆነ ነገር ስታወሪ አመናትና በጣም ንዴት ውስጥም ስለነበር ተስማማን ከሀሳቧ ጋር። እሊም አለብን መጀመሪያ እናትየውም ለዛ ስትጨመር የሚያግዘን ሰው ከተገኘ የሚል መጣና እነሱን ሰዎችማ እኛ ላይ እንደዚህ እንዳደረጉ አላረን ጥፋት አጠፋን፣ የባሰ ጥፋት አጠፋን። እኛ ነገሮችን እኛ ላይ ደርሰው እነሱ ላይ ደርሶ ይው ብለን ነበር ያሰብነው፣ ግን ለካ ትልቅ ጥፋት እያጠፋን ያለን። ስማችን ረሳ ነው፣ የመልካም እናት መጠሪያዎች እንደሆነ ረሳ ነው እና ዘነጋ ነው። የዛ እሊ እኛነታችን ድረስ አደረገን። ስለዚህ በዛ ሁኔታ ተጓዘን ያውሉ ርቀት ሄደንና ቆም ብለን ደግሞ መጨረሻ ላይ አሰብን፣ እንዴ ምን እያደረግን ነው ብለን አወራን። እነሱ እናታችን እንደዛ የተጠራች እኛውን ስማችንን እስኪ ተመልከቱ፣ ሚዲያ ላይ በመጥፎ የተጠራ ነው፣ እናታችን የተሰደበች ነው፣ እንደዛ ሁሌ ሰው እንዳልወደደን እኛን ለማየት እንዳልመጣ ያውሉ ነገር እኛን ትሬት እንዳላደረገን በዚህ ልክ ምን ሆነን ነው እናታችን አሰደብን፣ እናታችን ምን ሆና ይሆን ብለን ገና ቀስ ብለን ያሰብነው። ከዛ በኋላ ያው 15 ቀን አልፎናል። ከነሱ ጋር ተገናኝተን እናውቅ፣ ቪዲዮ ሰርተን እናውቅ። እንዲህ ቪዲዮ ለመስራት ከነሱ ጋር የሆነ እሊ በእሊ መጋባቱ ተው ነውና እኔና እሱ ቆም ብለን አሰብን። ከዛ መተን ደግሞ አንቺን ለማየት አፈርን። ምክንያቱም ያደረግነው ነገር የአንቺን ስምሽን የማይመጥን ስለሆነ አፈርን፣ ከበደን ያደረግነው ነገር። ስለዚህ አፈርንና አባታችንን ጠርተነው እሱ እንዲያስታርቀን ያደረግነው ነገር ያ ነው እንጂ እኛ በእንደዚህ ክፉዎችም አይደለንም፣ ክፉ ስምም የለንም፣ እንደዚህ አላሰደጋችሁንም፣ እንደዚህ አይነት ተግባርም ከዚህ በኋላ አታዩንብንም። ዛሬ መጀመሪያ ጊዜያችንን ጥፋት ስናጠፋ እሊ ነው። ያው ጉርምስና ብዙ ነገር ያስደርጋል። ጉልበታችንን ተመክተን የሆነ ነገራችንን ተመክተን ብዙ ነገር አደረግን። ይሄ በጣም ለኛ ጥፋት ነው። አሁንም በጣም ይቅር። እሺ ቅርብ ያለው ግን ከእናትየው ጋር ኮንታክት ታደርግ ነበረ። ከየት እንደመጣች እራሱ አናውቅም። እኔ እና እሱ ከተስማማን በኋላ በቃ ወደዚህ ለመመለስ ነበርና ይሄ አላዛር እንደተፈጠረ ስናውቅ ትንሽ ስንናደድ ደወለችልን እናትየው። ስልኩ አላታ ስትደውልልን ጊዜ እንደዚህ ብናደርግ እሱ ምንድን ነው ይጎዳታል፣ ጓደኛችሁን አድኑ አይነት ነገር የገባቸው እናት ናት የምትለው እና ድራማ ነው የሰራ ነው። ሁሉም ነገር ድራማ ነው። እዛ ጋር እሱ ከእሱ ጋር ያላት ነገር ደግሞ ፎቶ አለኝ ሁለቱ አንድ ላይ ያሉበት ምናምን ብዬ ያወራሁትም ሁሉም ነገር ድራማ ነው እና በእልህና እናትየው ናት የሰጠችህ ይሄን ሁሉ አይዲያ። በእልህና በእንትን የተገፋፋ ነገር ነበር ያ ሁሉ ነገር እና ሳላስበው እኔ በቃ ጥሩ ያደረኩ የሚመስለኝ የዛ ሰዓት ልክ ነኝ ለእኔ። ከ5 ቀን በኋላ ከእነሱ ከተለየም በኋላ እንዲህ ምን እያደረግን ነው የሚል ነገር ነው ነው እንደተመካከረን። ግን በምን አይናችን እንሽንጂ እና የህዝቡንም ቪዲዮ ላይም ካየሽ ከዩቲዩብም ከሚዲያም ጠፍተናል። በዚህ ኬዝ በምን አይናችን ቪዲዮ እንስራ፣ በምን አይናችን እንጂ ገለምታ ብለን ዛሬም ያው የፋሲካ በዓል ስለሆነ ቤት ውስጥም ብቻሽን ትሆኛለሽ። አባታችንም ደግሞ በተለያየ ስልክ እየደወለ ሲለን ነበር፣ ሲቆጣን ነበርና አንዴ ስላናገር ነው በዚሁ እንቀጥል ብለን ነው ከሱ ጋር ምስቲ ላገኛችሁ ስላለን በዓል ነው በበዓል እንዴት ልትሆኑ ነው ሲለን ጊዜ ነው ከሱ ጋርም ተገናኝተን ይሄን ነገር ያሰብነውና ያለው ነገር በጣም ይገርማል። እኔም ተጠራጥሬያለሁ፣ በጣም አውቄያለሁ። እኔ እርግጠኛ ነኝ ሙሄ እንደዚህ አይነት ነገር እንደማያደርግ። ፈገግታም ከሄደ በኋላ ይሄ ቅንብር እንደሆነ ውስጥ ያውቆታል። ምክንያቱም ይሄን ያህል ዓመት ስንኖር ሴት ጓደኛ አለችኝ ብሎ ቤት ይዞ የመጣው የለውም። እኔ 12 ሰዓት ልጆቼ ወደ ውጭም ወጥተው አቁም ድሮም ታውቃለች፣ ውጪ አመሹ፣ ውጪ አይሄዱ፣ ከትምህርት ቤት መጡ፣ ቤት ገቡ። በተንኮል የተሰራበት ነገር በቃ እንደዚህ አወኩኝ። ግን መልካም ስም ከመልካም ሽቶ ይበልጣል። ስሙን ይጠፋው። ያንን ስም ለማስጠፋት የኛን አካሄድ መልካም ልብ
ያለን ፍቅር ለህዝብ የምናስተምረው ለህዝብ የምናሳየውን ነገር ለማበላሸት የተሰራ ሴራ እንደሆነ በስነ ስርዓት አውቀው አናውቅም። እኛ ቤት ጸብ የለም። እኛ ቤት ምን አለ ብትል ፍቅር አለ፣ አንድነት አለ፣ ጸሎት አለ፣ መከባበር አለ። ካለን ነገር ላይ ሳይሆን ከሌለን ነገር ላይ ለሰው መቆረስ አለ። እሱም አይቶ አያልፍም። ከህብረተሰቡም ጋር ብቻ አይደለም ከኛም ጭምር ለማቆራረጥ ነበር እቅዱ። እንደዛ ነበር። ሰሞኑን ሲያስጨንቀኝ የነበረው በነገራችን ላይ ይሄ ብቻ ነው። እያመመኝ ምንም ህመም አልነበረብኝም። ስመጣ እዚህ ሰላም ነኝ። በቃ ይኸው እኔ እኮ በጣም ግራን የገባኝ ተጨነኩኝ። ሰው ሁሉ ደውሎ በቃ መዲ እናታችን፣ አንቺ የደሃ እናት፣ አንቺ መልካም ሴት፣ ምንድነው እየተፈጠረ ያለው? ምንም ላቅ አልቻልኩም። በቃ አስተማሪ ነገር ነው እንዳትል፣ አስተማሪ ነገር አይደለም። ምንም መልክት የሌለው ነገር ነው። ድራማ ነው ብለህ እንዳትል፣ ድራማነት አይደለም። እኔ በጣም በሽቀበታለሁ በነገራችን ላይ የሆነ ምን እየተፈጠረ እንደሆነ ብቻ እዛ ቤት ላይ እኔ ማውቀው ነገር የለም። ግን እዛ ቤት የተበላሸውን ነገር እዚህ ቤት ደግሞ መልካም ነገር ስላለ በቃ ይሄ አለ አይደለ? ሰይጣን እባብን ተመስሎ ገብቶ አይደለ ነገሮችን ያበላሸው። አዳምና ሔዋንን እኮ በገነት ውስጥ ተቀምጦ ሳለ ሁሉም ፈቀደላቸውና ከሰጠው ሁሉ ይሄንን አንዱን ዛፍ አትብላ ሲለው ብሎት ከሄደ በኋላ ማነው በእባብ ተመስሎ ነው ሰይጣን ገብቶ ሁሉን ፈቀደላችሁ፣ ለምን ይሄንን ከለከላችኋል? አላውቅም በሉ እንግዲህ ይሄንን ከበላችሁ ዓለምን ሁሉ እንዳታዩ አድርጎ ነውና ፈጥናችሁ ብሉ ብሎ ነው ስራውን ሰርቶ ይወጣ። አሁን ምንድነው የተደረገው? እኛ መልካም የሆነ ነገር እኔ እኮ ፈገግታን እኮ በአንድ ቀን ከባለቤቱ ጋር እንዴት ቆይተ መጣ ምናምን ብላኛለች ብሎ ተጣልተው ነበረ። ጠርቼው እኮ በጥፊ የመታሁት ነው። ዝቅ ነው ያለው። ለመታሽኝ እንኳን አላለም። ዝም በል ነው ያልኩት። በዚህ ሰዓት እኔ ይሁን እሱን ራሱ ገርፋለሁ፣ እቆጣዋለሁ። በእርግጥ ከመገረፍ አልፈዋል። በመገረፍ አይደለም፣ በመመካከር ነው፣ በትዕግስት በመነጋገር ነው። እኛ ቤት ጸብ የለ፣ ስድብ የለ፣ መናናቅ የለ፣ የበታች የበላይ የሚባል ነገር የለም። ትንሹ እንኳን ህፃኑ ጁኒየር ስንቆጣው ነው ቶሎ የሚመለሰው። በጣም የሚገርም እና ይሄንን መልካምነት ለመስረቅ ያልተደረገ ጥረት የለም። እኔ አውቄያለሁ ይሄ እንደሚመጣ ዞሮ ውሸት እንደሆነ ቅንብር እንደሆነ የኛን ቤት ጸጋ ለመንጠቅ እንደተሰራ የኔን ጸጋ ለማስመታት እንደተሰራ እነሱ ላይ ያለውን ሞገስ ለማስወሰድ እንደተሰራ ሴራውን በስነ ስርዓት አውቄዋለሁ። የጠላት እጅ እንደሆነ በቃ ግን አልተሳካላቸውም። በእውነት ነው የምለው። እግዚአብሔር ይመስገን። እኔ በበዓል ቀን ራሱ እንዴት ነው በዓልንስ ላሳልፍ የሚችለው? በቃ ጌታ ወይ አንተ የወደድከው ይሁን፣ አንተ ያልከው ይሁን እያልኩኝ ነበረ። ከነጋዩ ልጆች ቡና ፈሉ። ትላንት በነበረኝ የጎዳና ልጆች ፕሮግራም ላይ እሱም አልነበረም ለቅቅ ያለው ዛሬ ብቻዬን ነው 150 ህፃናቶችና አረጋውያኖችን ሳበላ የዋልኩት። ዛሬ ደግሞ ዝም ብለን እስኪ እነሱም ባይኖሩ ዝም ብለን የበዓል በዛ እሱ ብቻ አይደለም። ዛሬ ሚያዝያ 4 8ኛ ወር ለሱ 27ቱን ጨርሶ 28ቱን የሚይዝበት ነው። ኬክ አዘጋጅቻለሁኝ። በጣም የሚገርም ዳቦ ተዘጋጅቷል። ግን የለም ሻማ አልበራ ግን የለም እንዳለ አውቃለሁኝ። አዝኖ እንደቀረም አውቃለሁኝና ይሄን ሁሉ አዘጋጅቼ እንግዲህ ጠብቄ ካጣው ልቡ ችሎ ጠብቄ ካጣው ራሴ ያበራለሁኝ ብዬ ነው ያዘጋጀሁት። እግዚአብሔር ደግሞ የልብን ያውቅ አይደለም። ስለዚህ ዛሬ የበለጠ ደግሞ ሙሉ ሰው ሆነናል። አንተም አብረህ መምጣትህ በጣም ደስ ብሎኛል። እግዚአብሔር ይባረክ። በእውነት እግዚአብሔር ይባረክ። ቅዱሳኖች በቅርብ በሩቅ ያላችሁ የኔ ቤተሰቦች፣ የፈገግታ ቤተሰቦች፣ የሙሄ ቤተሰቦች እንደውም የምትወዱን የምታከብሩን በተለያየ ስቴቶች የምትኖሩ ኢትዮጵያን ከኢትዮጵያም ውጭ ያላችሁ ዛሬ በልጆቼ ስም ከልብ እኔ ይቅርታ እናንተን ጠይቃለሁ። እናትም አይደለም ሲመጡ በጣም ደስ ብሎኛል። ግን የጠላት እጅ እንደሆነ አውቄያለሁ። ከኛም
ከልጆቼም ከኔም የማይጠበቅ ነገር ሆኗል። በሰዓቱ እናት ነኝ። አስረውት ሳይተመታ ስባል በጣም ራሴን እስከ መሳት ድረስ ደርሻለሁኝ። እናት የሆናችሁ ታውቁታላችሁና ጠላት የዘራው ዘር ነውና እግዚአብሔር ደግሞ ጣልቃ ገብቶ ከዛ ቤተሰብ እግዚአብሔር በሰላም አካላቸው ሳይጎዳ የሆነ ፓርታቸው አንድ ነገር ሳይሆን ሙሉ ሰው አድርጎ መልሶልኛል። በኔም በልጆቼም ስም ይቅርታ ጠይቃቸዋለሁ። ይቅር በሉን፣ ልጆቼን ምህረት አድርጉላቸው። ጥሩ ሰው ሆነን እናሳያቸዋለን። ልጆቼ ከዚህ በኋላ መልካም ሰው ሆኖ ያሳያቸዋል። የምትፈልጉት አይነት ልጆች ሆኖ ያሳያቸዋል አምናለሁኝና እኔን የምትወዱ የምታከብሩ ሁሉ ለልጆቼ ምህረት እንድታደርጉ በጌታ ፍቅር አሳስባለሁ። ይህን ሚዲያ የምትከታተሉ ሙስሊሞች፣ ኦርቶዶክሶች፣ ፕሮቴስታንቶች፣ ካቶሊኮች በተለያየ እምነት ያላችሁ ግን እቅፍ ድግፍ አድርጋችሁ ይዛችሁ ነው ያላችሁ ሁሉ ዛሬ በትንሳኤው በዓል ቀን እኔም ዝቅ ብዬ በእናንተ ፊት ቀርብ ያለውኝ ምህረት አድርጉልኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ተባረኩልኝ። እንግዲህ እነሱም የራሳቸውን ይቅርታ ይጠይቃሉኝ። ወዳችኋለሁ ከልቤ አመሰግናለሁ። ይቅርታ ጠይቁ። እኛ ያው ውጪ ቀና በልና በድልሃል አንተም አስታርቃለሁ እኔ ይዤ እመጣለሁኝ ብለህ ሄደክ ያው ስሜታዊ ሆነሃልና ያለውን ነገር ውጪ ላይ ያው ፋዘርን እየጠበቅን በጣም ብዙ ነገር አውርተናል ከነሱ ጋር ይቅርታን ብለናቸዋል። ያው ድጋሚ ማለት ካለብንም ይቅርታ እንላለን። እንግዲህ እናታችን ወደ ቡቡ እንደሆንሽ እናውቃለን፣ ግን የኛ የውስጣችን መጀመሪያ የነበረው ነገር በጣም አሳፋሪ ስለነበር ነው እስካሁንም ድረስ ያለመጣ ነው። ዛሬ ልደት ነው ሚያዝያ 4 አይደል? ሚያዝያ 4 8ኛ ወር ነው 2018 ያው በ91 ነው የተወለደው። ባዶ ቤት ኬክ አዘጋጅተሻል? ኬክም ያው ተዘጋጅቷል። ተቆርጠልን ነው ማለት ነው። በጣም አልተቆረጠም እንጂ ማለት ከአመት አመት ከአመት አመት ፋሲካ ላይ እንግዲህ ያው ብዙ ታዲያ እንደዛ ከሆነ የለት ፎቶን አምጣዋ ያን በጣም የሶስታችሁን ፎቶ ያንን ያው ታች አዎ ገና ያው ነብዩ ደግሞ በእኔ ቅዱስ ይሄ ነብዩ ቤተሰቦቻችን እናሳያቸው እዚህ ጋር ያው ትልቁ እንግዲህ ሙሀባ ነው። ይሄ ነብዩ ነው። እስማኤል መሀል አለ፣ ሙሀባ ዳር አለ። እቹት መድኃኒት ይሄው ነው። እንግዲህ አንድ ለመሆናችን ማስረጃ ይሄ ነው። ትዩ ስታንዳርዱ እንትኑ ምንድነው የሚባለው? ይሄ ማስቀመጫው ሁለምናም አንድ አይነት ነው። የተለያየ ነገር የለም። እንዴት አድርጌ እንደማሳደጋችሁ እንግዲህ አንድ ማስረጃ ነው። 8 አመት እዚህ ጋር ኬክ እንግዲህ ያዙና ራስሽ ልቆርሽ ነበር እና ብቻሽን ሳሞና አርተሻላ ተነስ እሱ ብቻ አንተ ቆረሰ ፖሊስ ነው ብቻ ነው ዳቦን ተቆረሰ ኬኳን ተቆረሰ ተቆሻ ማለት ነው። ሆዷ ነግሯት ነው ዳቦ እንዳትቆርሰው ብቻውን ሆዷ ነግሯት ነው። ለቁስለት ይሄንን እንግዲህ ተነስና በጣም የሚገርመው የት አለ ፎቶግራፉ ያሳጠርኩለት ትልቅ ይኸው እንግዲህ እዚህ ጋር ደግሞ እዩን ይመስላል መሰለህ ቅባቱን አፍሶብሃል ቅባቱን አባትየው እንግዲህ እዩን መሰለ ቅባቱን በጣም ስለምወደው መሰለኝ እዩ የመሰለው የልጆች ከማባታ ልጆች ከአባት ነው። እንግዲህ ተመልካቾች አልነበረም እና በቃ ዝም ብዬ ጸልዬ በራሴ ልደቱን እየጠበቅኩት ነው። በእውነት ነው የምላችሁ። ለካ እግዚአብሔር ከኛ ጋር አለ። እግዚአብሔር ከኛ ጋር አለ። እንኳን ተወለድክ። በጣም አመሰግናለሁ። የኔ ወርቅ አደቅታውጣት
እኔም ወዳለሁ። ከዚህ በኋላ እቺን መሰለች እናት ነበር ያስከፈሉት። በጣም ይቅርታ እናንተንም እናቴንም ሁላችሁም በጣም ስልኩስ ያልተከፋው ነው ከጎናችን ነበርኩ የመከልከለ ኬክ አምሮኛል። ሃፒ በርዝዴይ በልኛ። ሃፒ በርዝዴይ ሃፒ በርዝዴይ ቱ ዩ። አስቀምጡ እዚህ ጋር ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ይቆረሳል። እንግዲህ ጠላት ፍር ይበል። እኛ ቤት ተመልሰናል። አንዳንድ ጊዜ ያለ ነውና እግዚአብሔር ይባረክ። እግዚአብሔር ልጆቼን መልሶልኛል። የምለምነው የምጸልየው የምማልደው ቀንና ማታ በፊቱ የምንበረከተው አምላክ አላሳፈረም። ልጆቼን ወደ ቤት መልሶልኛል። ጠላት እንዴ ታዲያ ለአንተስ ለምን ይቀራል? ና አባትየው ና ችግር እንግዲህ ያው እግዚአብሔር መልካም ነው። እያንዳንዳችን ሁላችንም ተሰብስበናል፣ አንድ ላይ ሆነናል። ከዚህ በኋላ ቃል ገቡልኝ። በመልካም ብቻ ነው የምታገኘው። እንወድሻለን፣ እናመሰግናለን። ይቅርታ ስላደረግሽልን። እሺ እግዚአብሔር ሆይ አመሰግንሃለሁ። አንተ ድንቅ ነህ። ስለነበረው ጊዜ ሁሉ አንተ ታውቃለህና የራሴ የሆነውን አንተ አስቀድመህ ስለምታውቅ ወደ ቤት ስለመለስካቸው ምሕረትና ቸርነት በህይወታቸው ውስጥ እጅግ ስለበዛ እንደገናም ደግሞ በማስተዋል በጥበብ ወደ ራስ መልሰህ ወደ ቤት ስለመለስካቸው አመሰግናለሁ። አትለየን፣ አንድ አድርገን፣ በዓሉን የሰላም የደስታ ያድርግልን። በያሉበት ቦታ ይህንን በዓል የሚከታተሉ እንደውም በዚህ በዓል እየተደሰቱ ያሉ ሌላውም አልፎ ደግሞ በሀዘን ውስጥ ያሉትን እግዚአብሔር ያጽናና፣ የታመሙትን እግዚአብሔር ይፈውስ። በዓሉ የሰላም የደስታ ይሁን፣ አንድነት ይሁን፣ ለሀገራችን ሰላም ይሁን። በኢየሱስ ስም አሜን። አሜን። ኢትዮጵያ ትባረክ። እንደደህና ተላል ሳህን አንጡ። የዳቦ ማቅረቢያ ሳህን፣ የኬክ ማቅረቢያ። አንተ ደግሞ ኬኩን ቁረጥ። አባት ዳቦውን እየቆረሰ ነው። የኬክ መቁረሻ የኬክ መቁረሻ አለ። ይሄን ጨርሶ እዛ ደግሞ ሰሳላ 8 ቸኮልኩ። ዳቦ አቆራርጬ በጣም ተጠቅማለሁ። ዳቦ ፈልጌ ደስታ አይደለ? ለኛ ኬኩን ባይ ደስታ ነው። ይሄ ለእናንተ አይደለም። ኬኩን ቀምሻለሁ። እናንተ እኮ ግንባራችን ቀምሰናል። እሺ ይታላል። ትንሿ ቢላባ ወጣ አድርጋትና አረርኩ ደምቀን ተሰላቆ እኔ እኮ እንትን ከብት ላይ ነው የምፈጥነው፣ ዳቦ ላይ አልፈጥነው። ይሄን አንድ ፍየል ቢሆን ኖሮ ጨርሻለሁ አይደል? ተበልታለች፣ አልቃለች።